ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንደምናላችሁ እና ተከበራችሁ ቤተሰቦቼ፣ ዛሬ ደግሞ ባለፈው ምን ምን እንደሚያስፈልገን ፔፐር ባግ ስራ ለመጀመር ምን ምን እንደሚያስፈልገን ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ የላርጁን የፔፐር ባግ አሰራር ይዤላችሁ የመጣሁት እንሻላ። ፔፐራችን እንግዲህ ወረቀቱ 1 ሜትር ከ70 ነው። ላርጁን ባግ ለመስራት በሁለት አይነት መንገድ መስራት እንችላለን። ሰፋ አድርገን አጠር ያለና አንዱ ደግሞ ጠበብ ብሎ ጎኑ ረዘም ያለ ማድረግ እንችላለን። በዚህ አሁን እንደማሳያችሁ በሰፊው አቆራረጡ እንግዲህ ይሄንን ይመስላል። 1 ሜትር በ35 አድርገን ነው የምንቆርጠው ሰፊውን ለመስራት። ያኛውን ደግሞ ለመስራት የኛውን ደግሞ 50 በ70 አድርገን እንቆርጠዋለን ማለት ነው። በዚህ መልክ ከቆረጥን በኋላ ይችን ማያያዣ እናጥፋለን። 2 ሳንቲምም ሆነ 3 ሳንቲም አድርገን እናጥፋታለን ማለት ነው። ካጠፍን በኋላ የኛውን ጫፍ አምጥተን እኩል አድርገን ማጠፍ ነው እንዳይዛነፍብን። ከተዛነፍብን አይመጣልንም። ተጠንቅቀን እንዳይዛነፍብን አድርገን ካጠፍን በኋላ ይህችን ፓርት ያጠፍናትን ማጣበቂያ መቀባት ነው። እንግዲህ ማጣበቂያውን ስንቀባ እንደዚህ አለማብዛት ነው። ሲበዛ ብናል ወረቀቱ የመበስበስ ባህሪ ያመጣልና እኔ ራሱ አሁን እዚህ ጋር አብዝቼዋለሁ። ትንሽ ዝም ብሎ ቀባ ቀባ ካለ ይያያዛል። አለማብዛት ነው። በዚህ መልክ ከቀባን በኋላ እኩል አድርገን ጫፉን ማያያዝ ነው እንግዲህ በዚህ መልክ ካያያዝን በኋላ ቀጣዩ ስራችን የሚሆነው የአፉ ማጠፍ ነው። የባጉን አፍ ጠርዙን እንደዚህ በሁለቱም በኩል ካጠፍን በኋላ 3 ሳንቲም ምናምን ለክተን ባንለካውም በግምት እንደዚህ ካጠፍን በኋላ ስናጥፍ ብቻ እኩል መሆን አለበት። ከተዛነፈ አይመጣልንም። በሁለቱም በኩል እንደዚህ ከሰበረን በኋላ ወደ ውስጥ ማጠፍ ነው። በጣም ቀላል ነው። ከተሰበረልን ወደ ውስጥ ማጠፉ አያስቸግረንም። እንደዚህ በደንብ ተፈይልናል። ከዚህ በኋላ የምንሰራው ደግሞ ጎኑን ነው ማለት ነው። ጎኑ 5 ሳንቲም ካደረግን የምናጥፈውን ከስር ደግሞ በሁለቱም ጎን ስብር ስብር እናደርገውና ከዛ ደግሞ ከስር መቀመጫውን ለመስራት ስለሆነ የኛውን 5 ሳንቲም ካረግን ጎኑን ይሄኛውን 10 ሳንቲም ማድረግ አለብን። እኩል የሚመጣልን እንደዚህ ሲሆን ነው። ይሄኛውና ይሄኛው እንትን ካላለ መቀመጫው እኩል አይመጣልንም። በዚህ መልክ በሁለቱም በኩል በሁለቱ በኩል የምንሰብረው እንዳያስቸግረን ነው። ቅርጹን ለመስራት ስንል በቀላሉ ይሰራልናል ማለት ነው። እንዲህ ካረግነው በኋላ በዚህ መልክ እንግዲህ ቀስ አድርገን ማጠፍ ነው ጎንና ጎናቸውን። ከሰበርነው እራሱ ቅርጹ ሳያስቸግረን ይመጣልናል። ይህንንም እኩል አድርገን በዚህ መልክ መስበር ነው። እንደምታዩት በዚህ መልክ ከሰበርን በኋላ ማጠንከሪያ የሚሆን ወረቀት በውስጥ መጨመር አለብን። የሚያያይዝልንም የሚያጠነክረውም ስለሚሆን ይህንን መቀመጫው 10 ከሆነ 8 9 ካረግነው ይበቃል። ከዚህ ሙሉውን እንቀባዋለን ማለት ነው። ሙሉውን ከቀባን በኋላ እንዳልኳችሁ ስንቀባ በስሱ መቀባት አለብን። ሌላ የምንቀባው ደግሞ ጫፍ ጫፎቹን እነዚህ እንደ 3 ማዕዘን ያሉትን ጫፍ ጫፎቹንም መቀባት አለብን። ሌላው ግን መቀባት አያስፈልገውም። ይሄኛው ስላለ በዚህኛው ይያያዛል ማለት ነው።
በዚህ መልኩ በዚህ መልክ እንግዲህ ካያያዝን የወጣ ግሉ ካለ እሱን ማበስ፣ ከዛ በኋላ ጫን ጫን ብለን እንዲያያዝ ማድረግ ነው። ፔፐራችን እንግዲህ ፓካችን ወደ ማለቁ ነው። ይህን ይመስላል እንግዲህ እንትኑን ለመጨመር ገመዱን የምንጨምርበትን ለመብሳት በዛና በዚህ እኩል አድርገን እንለካዋለን፣ እንዳይዛነፍብን ማለት ነው። እኩል አድርገን ከለካም በኋላ ምልክት አድርገን መብሳት ነው። መብሻው መጨፍለቂያው ራሱ ይበሳልናል። በዚህ መልክ እንግዲህ በመጨፍለቂያው በስቸዋለሁኝ። ከአምስሮቹን መጨመር ነው ከዚህ በኋላ። በዚህ መልክ እንግዲህ ከጨመርናቸው በመጨፍለቂያው መርገጥ ነው። መጨፍለቂያው በጣም ኃይል ይፈልጋል። በደንብ ጫን በሉኝ ይላል። እንግዲህ ወንዶቹ ቢያደርጉት የተሻለ ነው እላለሁ። በደንብ ጫን ብለን ካልረገጥነው እንትን አይልብንም፣ አይይዝልንም። ይህን ይመስላል እንግዲህ ይሄ በጣም ያው ሰፊ ነው። የፈለጉትን ልብስ ይይዛል። ከትልቅ ልብሶች ምናምን ይይዛል። እንደዚህ ቦታ እንዳይይዝ በጎንና በጎኑ አጣጥፌዋለሁ። ገመዱን ነው እንግዲህ ገመዱ ትልቁ ባግ ስለሆነ 35 ሳንቲም ነው ያደረኩት። ይህን ይመስላል መጨረሻው እንግዲህ። ቀጣይ ቪዲዮ ኢንሻአላህ ከዚህ ቀጥሎ ያለውን መካከለኛውን ይዤላችሁ ልመጣ ይሆናል ኢንሻአላህ። ያልገባችሁ ነገር ካለ በኮሜንት አሳውቁን። እንደዚህ በደረጃ መስራት እንችላለን ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።